ሰላም ሰላም ጤና ይስጥልኝ እንዴናችሁ አማናችሁ ያው እንደተለመደው እንግዲህ ሀርቡ ከተማ አቢሲኒያ ቅርንጫፍ ማናጀር አቶ አህመድ ማብራሪያ ይሰጡናል። አዲስ ማሽን በአይነቱና በይዘቱ ለየት ያለ አይተነው ማናቀው ማሽን መጥቷል። ስለዚህ ማሽን አቶ አህመድ የአቢሲኒያ የሀርቡ አቢሲኒያ ቅርንጫፍ ማናጀር ናቸው። ይሄ ማሽን ለአንዴና ለመጀመሪያ ጊዜ ነው አቶ አህመድ? ይህ ማሽን ያው አቢሲኒያ ባንክ ነው እያመጣ ያለው። ይህ ማሽን ስሙ ሪሳይክለር ማሽን ይባላል። ይህ ማሽን ሁለት ጥቅሞችን ያዛል። ይህ ማለት ገቢና ወጪን ያስተናግዳል። ህዝባችን አይጉላላም፣ በፈለገው ሰዓት 24 ሰዓት አገልግሎት ይሰጣል። ይህ ማሽን ይህ ሪሳይክለር ማሽን ገቢም ወጪም የሚያስተናግድ በልኪ ማሽን ነው። እንዴት ገቢ ወጪም ስትል? ገቢ ወጪ ማለት ደንበኞች መጥተው መስኮት ላይ ጻፍልኝ አትጻፍልኝ ብለው እንትን አይሉ ቀጥታ መጥተው ያ ማለት በኤቲኤም ቢፈልጉ በኤቲኤም ኤቲኤም ካልያዙ በስልካቸው ኦቲፒ ይገባልና መስተናገድ ይችላሉ። ለምሳሌ በስልክ በኤቲኤም ገቢ ላደርግና ላሳይ ይችላል። እስቲ ገቢ አድርግና ሳይ። በኤቲኤም ገቢ ማድረግ ይቻላል ማለት ነው? ይቻላል። እጅግ በጣም አረ ጉር ፈላብኝ እናንተው ሲዝም አላችሁሳ። ባንካችን ያው እንደምታየው እጅግ በጣም የዘመነ ማሽኖች ይዞ ቀርቧል። ለምሳሌ እዚህ ጋር በእጄ 20 ሺህ ብር ያለው 20 ሺህ ብር። እሺ ይሄን 20 ሺህ ብር ገቢ አደረግልን ነው። ልክ በኤቲኤም ዲፖዚት ስለው አፉን ከፈተልኝ ሰጠሁት። ዜን አሁን እየቆጠረ ነው። ይህ ማሽን በአይነቱ ለየት የሚያደርገው የያዝካቸውን ብር ኖቶች በዲኖሚኔሽን የሚያሳውቅ ሲሆንና ቶታል የያዝካቸውን ብሮች በቶታል ድምር እዚሁ ያሳያል። በጣም እጅግ የዘመነና ፈጣን ነው። ጀስት አሁን ገቢ አድርጎታል። ገቢ አደረገ በኤቲኤም ጉር ፈላኮ 20 ሺህ ነው። 200 ሲባዛ ባለ 100 ሰጥቼዋለሁ። 20 ሺህ ብር ነው ቶታል። ዲፖዚት ስትለው የኤቲኤም ያንተ መሆኑንና ትክክለኛ መሆኑን ለማሳወቅ የኤቲኤም ፓስዋርድ ይጠይቃል። ፓስዋርድ ታስገባለታለህ። ልክ ይህ ማሽን እጅግ በጣም የተለየ ነው፣ የዘመነ ነው። ወደፊት ብዙ መልቲ ፐርፐዞችን ይዞ የቀረበ ነው። አሻራ አለ እዚህ ጋር በኪዋር ስካን ተደርገው የሚከፈሉ ማንኛውንም ሰው መጥቶ በደቂቃ ውስጥ አስተናግዶ አገልግሎት ሰፋ ያለና የላቀ አገልግሎት እንዲሰጥ የተመደበ ማሽን ነው። ይህ ማሽን ሪሳይክለር ማሽን ይባላል። እጅግ በጣም ዘመናዊና አዲስ ማሽን ነው። ያው ለሀርቡ ከተማና ለአካባቢዋ ማህበረሰብ አቢሲኒያ ባንካችን ቀረብ ብሎ ደግሞ ደረሰኝም የሚሰጠኝ 20 ሺህ ብር እዚህ ጋር ያሳይሃል። ደረሰኝም ይሰጥሃል? ይሰጥሃል። እዚሁ ነው የሚያሳይ ሁሉ ነገር ሜሴጅም ይደርሳል። ባንካችን አቢሲኒያ ሀርቡ ቅርንጫፍ ላይና የተለያዩ ብራንች ላይ የሪሳይክለር ማሽን ተከላ አካሂዶ ይህ ማሽን እጅግ በጣም ዘመናዊ ነው። መሸብኝ የለ፣ ቀን ነው የለ፣ እሁድ ነው የለ፣ ማታ ነው የለ፣ ጧት የለ፣ ብቻ መስጠት ብቻ ነው ጉርስ ነው የሚያደርገው። አንተ ብቻ ወደ አቢሲኒያ ባንክ ጎራ ብለህ ባንካችን ጋር እየመጣህ ማሽን እንድታየውና ሌላ ባንካችን አዳዲስ እንትኖችን ጀምሯል። የአዲስ ካምፔኖችን ጀምሯል። የአቢሲኒያ ባንክ ደንበኛ የሆኑ ሚኒመም 1 ሺህ ብር እና ከዛ በታች ከ1 ሺህ ብር በታች የሆኑ ያላቸው አካውንታቸው ላይ ብር ያላቸው እነሱን ባንኩ ማበረታቻ አሁን ሎተሪ እንትን እያለ ነው። ስለዚህ በየትኛውም አካባቢ ያሉ በተለይ አቢሲኒያ ባንክ ቀረብ የሚላቸው የአቢሲኒያ ባንክ ደንበኛ የሆኑ 1 ሺህ እና ከዛ በታች አካውንታቸው ላይ ያሉ ልክ ብሩን ባሳደጉ ቁጥር የሎተሪ እንትን ውስጥ እየገቡ ስለሆነ ባንካችን ያው ዘመን ብሎ የተሻለ ነገርን ደንበኛን በተለያየ መንገድ እያበረታታ ይገኛል ማለት ነው። እሺ እናመሰግናለን።